አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤት የለውም፣ ሚስትም ልጅም የለውም፣ ገንዘብ የለውም። ብቻ በየመን ጀማዳ ከተማ ከአንድ መስጂድ አጠገብ ትንሽዬ የአንገት ማስገቢያ ጎጆ አለችው። በውስጧ አንድ ድስት፣ ቡታ ጋዝና ማንቆርቆሪያ ይገኙበታል። ተረጋግቶ የደስታ ህይወትን ያጣጥምባታል። አልፎ አልፎ መስጂድ ውስጥ ይተኛል። ወደ ዱንያ ዓለም ለዒባዳ ብቻ የመጣ ትክክለኛ እንግዳ ይመስላል። በቀን አንድ ዳቦ ቢበላ ነው። ከልብስም ሁለት አለው እየቀያየረ የሚለብሰው። በወዛደርነት ስራ የሚተዳደር የመስጂዳችን ጀማዓ አባል ነው። ዘወትር አዛን ለማድረግ ስመጣ የመስጂዱን ግንብ ተደግፎ ቁርአን እየቀራ አገኘዋለሁ። ወደ ሌላ ከተማ ካልሄደ በቀር መስጂድ ቀድሜው አላውቅም። ቀልቡ በመስጂድ ላይ ተንጠለጠለ ነው። ከእጁ የማይለየው ከአጠገቡ የማይርቀው ቁርአን አለው። በ3 ቀን ያከትማል። ሰኞና ሐሙስ እንደየ አቅሙ ማፍጠሪያ በማዘጋጀት የጾሙ ሰዎችን ያስፈጥራል። ዕለተ ሰኞ ቀኑን በጾም ውሎ እንደተለመደው ሰዎችን እያስፈጠረ ውሃና ቴምር አከፋፍሎ እጁን ወደ ላይ አደረገ። ጌታዬ ሆይ እዘንልኝ፣ የረህመትህን በር ክፈትልኝ በማለት ዱዓ አደረገ። ዱዓውን እንደጨረሰ ቁርአኑን በእጆቹ ይዞ ፈገግ ብሎ ሳቀና ጸጥ አለ። ኢቃም ተብሎ ሰዎች ሁሉ ለመስገድ ከተቀመጡበት ተነሱ። እሱ ግን ቁርአኑን አቅፎ እንደተቀመጠ ነው። ኢማሙ ሶላት መጀመር የሚያበስረውን የመክፈቻ ተክቢር አሰማ። ከጎኑ የነበረው ወጣት ሶላት ተጀምሯል ተነስ በማለት በእጁ ነቀነቀው። እሱ ግን ምላሽ አልሰጠውም። ወደማይቀረው ዓለም ተሸጋግሯል። ሶላት ተሰግዶ እንዳበቃ ጀናዛውን ወደ ማጠቢያ ቦታ ይዘነው እንድንሄድ ተደወለልን። በፍጥነት መኪናችንን እያሽከረከርን ቦታው ደረስን። ወደ ጀናዛ ማጠቢያው ክፍሉ ይዘነው ገባን። ቁርአን በእጁ ታቅፏል። ከእጁ ለማላቀቅ ሞከርን። በኃይል ለመንጠቅም ጣርን፣ ግን አጥብቆ እንደያዘው ነው። ኡስታዞቻችንና መሻይኾቻችን ጋር ደውለን እንዲመጡ አደረግን። ሁኔታውን ተመለከቱ። አንድ ላይ በጉልበት ልናላቅቀው ሞከርን፣ አልቻልንም። ተሰብስበው መከሩበት። የጀናዛ አካል መስበር ረሱል አለይሂ ሰላቱ ወሰላም ከልክለዋልና ቁርአኑን እንዳቀፈው ይቀበር የሚል ውሳኔ ላይ ደረሱ። ስታጡት ግን ቁርአኑ ውሃ እንዳይነካው አሉ። በማጠቢያ አልጋው ላይ ዘረጋነውና የለበሰውን ልብስ አወላለቅን። ንጹህና ጽዱ ነው። አላስፈላጊ ጸጉሮች ሁሉ ከአካሉ ተወግደዋል። እንደዚህ ሰው ጀናዛ ደስ ብሎኝ ያጠብኩት ጀናዛ የለም። ፊቱ ያበራል። እንደ መሳቅ ያሉ ከንፈሮቹን ለመክደን እሞክራለሁ። መልሶ ይከፍታቸዋል። ከጀናዛው ጋር መቀለድ ጀመርኩ። ኧረ እባክህ አትሳቅብኝ ልጠብህ እለዋለሁ። በሲድርና ከፉር አጥቤ ጨረስኩ። በ3 ነጫጭ ከፈኖች ከፈነነው ወደ መስጂድ አቀናን። በርካታ ሰዎች ከሰገዱበት በኋላ ወደ ተዘጋጀው ቀብር ወስደነው የሚወደውን ቁርአን እንዳቀፈ ቀብር ውስጥ አስገብተነው ለመጨረሻ ጊዜ ተሰናበት ነው። ቁርአን ቢሊሳኒ ይሁን እንዲህ ይወቅሰናል። በብዙ ሙስሊሞች ቤት በሳጥናቸው ታሽጌ ግድግዳቸው ላይ ተንጠልጥዬ እገኛለሁ። አያነቡኝም፣ መመሪያዬንም አይተገብሩትም። የቤታቸው ማድመቂያ ጌጥ ብቻ ሆኛለሁ። አላህ ይሁነን። የተከበረው ቁርአን በቅርባችንና በእጃችን ነው ያለው። ይህም ሆኖ ግን ገና በደንብ ያላወቅነው በአግባቡ ያላጠናነውና ያልመረመርነው ተገቢውን ትኩረት ያልቸርነው ነው። እጅግ በጣም ሲበዛ ውድና መተኪያ የሌለው የሆነው 100% መለኮታዊ መጽሐፍ ነው። የተከበረው ቁርአን ከሚያስጨብጠው ኃያል ሐሳብ አኳያ ጥበባዊ ገጽታ ላይ በይበልጥ ማተኮርና በህይወት መመሪያው በመሰረታዊ መርሆች በውስጡ ያመቃቸውን ሚስጥራት እየመዘዙ አውጥቶ መጠቀም የተገባ ነው። የተከበረው ቁርአን በዛሬው ነባራዊ አሁናዊና ኋላዊ ህይወታችን ዙሪያ ሊያስጨብጠን ያለመውን አበይት ቁም ነገር ፈልጎ ማግኘት አስፈላጊ ይሆናል። የተጅዊድ ህግን በመጠበቅ አግባብ ዜማዊ አነባበብ ዘዴውን መማር ከተቻለ ሁሉንም፣ ካልሆነ ደግሞ የተወሰነውን የቁርአን ክፍል በቃል ለመሸምደድ ልፋት ማድረግ የተገባ ነው። የተከበረው ቁርአን ከጫፍ እስከ ጫፍ ቃል በቃል ትርጉሙን ወይንም መልእክቱን ከታዋቂና አዋቂ መምህራኖች መቅሰም፣ ከዚሁ ጎን ለጎን ደግሞ ባለሰለሰ የግል ጥረት መረዳት ግዴታ ይሆናል። በሌሊቱ ከአንድ ጁዝ ያላነሰ የተመስጦ ቲላዋ ማድረግ የግድ ነው። ቢያንስ በወር ለአንድ ጊዜ ከግንዛቤ ጋር ሙሉውን ማንበብ ወይንም ቂራአ አስፈላጊ ነው። ቁርአን የርዕስ ነገር ትንታኔ ወይንም ተፍሲረል መውዱዒ የሚባል ዘዴ በመጠቀም
በየርዕሰ ጉዳዩ ከፋፍሎ በእድሜ ልክ ማጥናትና መመርመር፣ የአስተውሎት ወይንም የተደቡርና የተርቲል አጠናን ዘዴ ተከትሎ ማጥናት፣ የህይወት ፍልስፍናና መመሪያውን መከተል፣ ትዕዛዛቱን በተግባር ላይ ማዋልና የቁርአን መልእክትን ለሰው ዘር በአጠቃላይ ማስተዋወቅ አስፈላጊ ነው። ሌላውና ከዚህ ሁሉ በላይ ደግሞ ጆሮን፣ አይንን፣ ቀልብን፣ አእምሮን፣ መንፈስን በአንድ ጊዜ ሙሉ ለሙሉ ለእርሱ መስጠትና ከአንድ የተመረጠ አንቀጽ ላይ ተቸክሎ ከብዙዎች ቸልተኞች ወይንም ጋፊሎች የተሰወረውን የኃያሉ አላህን ምስጢረ ቃል ደግሞ ደጋግሞ እንደገናም ደግሞ ደጋግሞ አሁንም ደግሞ ደጋግሞ የኃይለ ቃሉን ውስጣዊ ብርሃን በአንክሮ በማጤንና በማስተዋል በጥልቁ የአናቅስቱ ብርሃን ውስጥ ሰርጎ በጥሞና በመግባት የቁርአንን ልዩ ምስጢራትና ባህሪ የሆነውን ለአንተ ደግሞ ከጌታ ዘንድ በልዩ ሁኔታ የሚቸርህ የሚሆነውን የህይወት ሰጪ አነጋጋሪነቱን ምስጢር መጨበጥና ይህንን ከራማና መቃማት ለማግኘት የቀንና የሌሊት ልፋት ማድረግ ያስፈልጋል። በእርግጥ ይህንን የሚታደሉ ጥቂቶቹ ቁርአን ብቻ ናቸው። ይህንን ዘላለማዊ የአላህ ችሮታ የሚሰጡት እንዲህ በቁርአን ላይ የተባለላቸው ሰዎች ብቻ ናቸው። አላህ እንዲህ ይላል፣ በዚያ ውስጥ ለእርሱ ልብ ላለው ወይም እርሱ በልቡ የጣለው ሆኖ ወደሚነበብለት ጆሮውን ለጣለ ሰው ግሳጼ አለበት። ሱረቱል ቃፍ አንቀጽ 37። አላህ በሰማነው ተጠቃሚ ያድርገን። አሚን።